ማለት እኮ በጣም ብዙ ነገር ያለበት ሰው እኮ ማውራት አይችልም። እሱም አለፈ። በቃ እኔ እንድታልፈው እንድታስበው አልፈለግኩም ማለት ኦልሬዲ አሁን መታለች፣ ነፍሷ ተርፏል፣ ኦልሬዲ አለች። ከዚህ በኋላ እንቀጥል ስንል ደግሞ ምንድን ነው ያለው? ሱቁን እናድን ያላት። ተጣልተው ሱቁን እናድን ይላል። ሱቁን እናድን፣ ለልጆቻችን ሀብትና ንብረት ይሆናል። ሱቁን እናድን። ከየት አምጥታ ነው የምታድነው? ሱቁን እንዴት ነው ሰውን በዚህ መልኩ ሱቁን እናድን? እዚህ ቤት ውስጥ 11,000 ብር አለ ያልተከፈለ። መብራት የ8 ወር የ5 ወር አሁን ከፍለናል። የ3 ወር ይቀራል ወደ 1,000 ምናምን ብር 11,000 ብር እንዲናወጣል እዚህ ቤት ውስጥ። የዚህ ቤት ክራይ አለ፣ ገና የዚህ ክሬዲት አለ፣ የመኪና ክሬዲት አለ። ይህንን በሙሉ ጉብ አድርጎባት ሄደው ማንም የሚከፍለው? ማንም የሚከፍለው? ይሄን እሱ ነፃ ነው የወጣው ራሱ ይዞ ማለት ነው። እንግዲህ ያትታየኝ እንደሱ እርዳታ መጠየቅ አለብን። ሰው አዋጡልን ማለት አለብን የለብንም። ራስሽ ፈልገሽ ያረግሽው ነው። ራስሽ ተበድረሽ ያረግሽው ነው። አዎ ተበደሪ ብሏት መኪና ፈልጋለሁ አለ። ተበድራ ገዛች። እኔን አንቃ እንደዚህ ያዘችኝ። ብር አምጪ። አልሰጥም። ያ በሁለቱም ስም ነው። እቃው ግን በእሷ ስም ነው። የመኪናው ብድር በእሷ ስም ነው። የባንክ ብድሩ በእሷ ስም ነው። ቤቱ በሁለት ስም ነው። አልከፈለም። ኳሲዮን የሚባል ነገር አለ። የ3 ወር አለች እኮ እዚህ ስታደራድራቸው የነበረች እኮ አለች። እዚህ ሀገር የሚኖሩ እኮ 2 ሽማግሌዎች እኮ አሉ። ናቲ እኮ አለ በማል ሲያደራድራቸው የነበሩ። ለምን እውነቱን አይናገሩም? እነሱ አይናገሩም። አፍ የላቸውም። ክፈል አልተባለ ምን አልተባለ። ግን ይሄ ሲባል መንግስት ሲያው ያው የመክፈል ግዴታችሁ ነው። ማትከፍሉ ከሆነ ደግሞ እንትን ማትሉ ከሆነ ተነጋግራችሁ ልጆቹን ማሳደግ አለባችሁ። ያንን ደግሞ በጸባይ ካልቻላችሁ መንግስት ይገባበታል። እንደዚህ ያሳቅፋል። 2 ሳምንት እዛ ወይ 1 ሳምንት እዛ፣ 2 ሳምንት እዚህ ወይ 1 ሳምንት እዛ። ይሄ ደግሞ በመጥፎ ልጅ አንድ አባት ግዴታውን መወጣት ካለበት ደስ ሊላችሁ ነው የሚገባው። ምክንያቱም ልጆቹ ይፈልጉታል። ልጆቹ የሚፈልጉት ከሆነ ምንድን ነው ጥፋታችን? የኛ እንዳለ ውሰድ እንኳን አላልነው። ቤትህን ፈልግ፣ ስራህን ያዝ፣ ንገረን። በየሰው ቤቱ አንዴ እዚህ ጋር ጠቁሮ መጣ። እውነቱን ታውቃላችሁ። እዚህ ጋር ጠቁሯል፣ እዚህ እግሯ ጋር ጠቁሯል። ፎቶ አንስተናል። ያው በእግሯ ሲያስኬዳት ይሁን ሲያሯሩጣት ይሁን ተላልጣ መጣች። አንዴ ትንሹ እዚህ ጋር እንዳለ የሆነ በቃ የተጣበቀ የሆነ ቅማል አትሉት ምን አትሉት እዚህ ጋር ይዞ መጣ። ልጆች የራስ ቤት ያስፈልጋችሁ። የትም ቤት ይዛ ስታሳድር በሽታ ይዞ ይመጣሉ፣ ይታመማሉ፣ ያስላቸዋል። በአይኔ መንገድ ላይ አየሁት። በአይኔ እሱ ቴሌፎኑን ይዞ እንዲህ ይላል። ልጆቹ ከኋላ እንዲህ እያሉ ይሄዳሉ። እኔ ጂጂ እጄ ከእጃቸው አይለይም። እንደዚህ ይዣቸው ነው የሚሄደው። ለጊዜው እንኳን መኪና የለንም እያለ ነው የሚሄደው። እሱ ከፊት እነሱ ከኋላ። ትሬን አለ፣ መኪና አለ። ጋይስ እንዴት ብላችሁ ነው ይህ ሰውዬ የምታናግሩት? አንቀራረብ፣ አንነጋገር። እንዲያርግ እንኳን አትሉትም። እዚህ ጋ ነው በቃ ሾው እዚህ ጋ ነው የእሱ እዚህ ጋ ነው ሾው የሚያደርገው። እመኑን እያልናችሁ አይደለም 100%። ግን ግዴታ አለበት፣ መማር አለበት። ልጅቷ ትፈልገዋለች እንጂ እውነት አምነን እሱን ታያላችሁ። እግዚአብሔር ግን ይጠብቃችሁ። አሁን ነው ትክክለኛ ፖይንቱ። አሁን ነው
ትላንትና ህጻናቶች ናቸው። ምግብ ትሰጣቸዋለህ፣ ሶፋ ላይ ተደርድረህ ቁጭ ትላለህ፣ ቀኑ ሙሉ ታያለህ። ልክ ምሳ ሲደርስ የሆነ ነገር ደህና ምግብ እንኳን አለ ፈትፍተህ ትሰጣለህ። እንደዛ ነበር የሚያድጉት። አሁን ግን አድጋለች ልጅቷ። አፍ አውጥታ ትናገራለች፣ የምትፈልገውን ትናገራለች። ትምህርት ቤት የሚሰጣት ታውቃለች፣ መብቷን ታውቃለች። ትንሿ ደግሞ ይኸውላችሁ የኔ 10 የእናትየው 10 20 ናት። አንድ ልጅ አለች። እግዚአብሔር ያሳድጋት። እጥፍ 20 ናት። ያሰብከውን ትነግርሃለች። እንኳን ያለምከውን አሁን ነው ጣጣው። ለዚህ ነው ማልቀስ የተጀመረው። ያስለቀሰ ደግሞ ያ ብቻ አይደለም። 3 ነው ኮንትሮል የሚደረጉት። 3 ጊዜ 3 ነው ዩገንታምት ኮንትሮል የሚያደርጋቸው። ጠዋት፣ ማታ፣ ምሳ ሰዓት፣ ማታ። ዩገንታምት በቀን 3 ወንድና ሴቶች አሉ ተቆጣጣሪዎች። የራሳቸው ቤት ውስጥ ነው ያስቀመጡት። ኢቭን ካሜራ ሊኖር ይችላል። መጠንቀቅ አለባቸው። ያ ቤት ውስጥ የሚኖረው ለራሳቸው ሴቭ የሆነ ቦታ ነው የሚያስቀምጡት። ቤት ተሰጠኝ መንግስት ቤት ውስጥ ሜቢ ካሜራ ይኖራል። መጠንቀቅ አለባችሁ። ያ ስለዚህ በማታውቁት ነገር አትለፍልፉ። ነገም ደግሞ እንዳትገለበጡ። ነገ ከፈለገች አምጥታ እዚህ ማስቀመጥ ትችላለች። ማን ነው የሚቀርማት? ያ እኮ ነው ያ አፉን የሚከፍተው። ከዚህ በኋላ አይሄዱም። ሁሉ ነገር ዳውንሎድ ተደርጓል። ሁሏ ነገር ዳውንሎድ ተደርጋለች። ለፖሊስ ለሁሉም ተሰጥቷል። ህግ ጋር ደርሱ። ያ ዩገንታምቶች አንተ ታሳድጋለህ ወይስ እኛ እናሳድግ ብለው ነው ያለው። ዋናው ፖይንቱ እሱ ነው። ማለት አይችሉም። መጀመሪያ እኛን መጠየቅ ነበረባቸው። ያ እናትዬ ሞታለች አለች። ለምንድን ነው ነጭ የሚወስዳቸው? ለምንድን ነው ሌላ አባት ጉዲፈቻ የሚወስዳቸው? ጠይቀውናል፣ ተነጋግረናል፣ ፌስ የሆነ ታይም ሰጥተውናል። ይሄ ነው እንግዲህ ውሸት ማለት። ከእነሱ ጋር ይነጋገር፣ ከኛ ጋር አይደለም። ከባድ ነው። ታዲያ ለማውራት ነው አለማውራት፣ አለመንቀዥቀዥ። ያ በራሳቸው በኩል ያለውን ጥፋት እንደ ትልቅ ሰው እኔ አከል የሚያጥፋ አሁን እዚህ ላይ ፍርድ አልሰጥም። እኔ ፍርድ የምሰጠው ልጆቹ በሰላም እንዲያድጉ ነው የምፈልገው። ከጭቅጭቅ ከንትርክ ከዚህ ከሶሻል ሚዲያ እንዲወጡ ነው የምፈልገው። ሶሻል ሚዲያ ላይ አምጥቶ የወተት ልጆቹ ተቸግረዋል፣ ልብስ የላቸውም፣ ጣጣጣጣ አይሰራም። ልብስ ከሌላቸው ካሪታስ አለ፣ ዩገንታምት አለ። ገንዘብ እኛ ጠይቀናታል። በምንድን ነው የሚጠቀሙት? ገንዘብ አንሰጥም። ልብሳቸውን ግን ሰጥተናል። ኢቭን መጫወቻቸውን ሰጥተናል። ገንዘብ ግን አንሰጥ። ገንዘብ ጠይቋል ግን አንሰጥም። እሱ ነው መክፈል ያለበት። የ4 ወር እንዲያው ገና አለበት የሚከፍል። አሳድግ ያለ ሰው የለም። በስነ ስርዓቱ ቤት ያዝና ስራን ስራ፣ አንተም ስራ። እኔ ይህንን ነው እኔ አላቃችሁኝ። አልቀመጥበት። የሚያስቸግሩ ልጆች አይደሉም። ፓምፐርሳት ቀይርላቸው። እነሱ በመኖራቸው እንዲያው ሰላሜን ያገኙት። ለእኔ ትልቅ ርስቅ ነው የመጣልኝ ነው። ደስታ የተለወጠው እነሱ ሲመጡ ነው። ምን አድርገውኝ ምን አስቸግረውኝ ነው? እና እሱን ውሰድ እምልህ እኔ መች ጠግቤያቸው? መች ጠግበናቸው? እኔ መች ጠግቤያቸው? በተለይ እኔ እንዲያውም ቢሰጡኝ ተገላገልኩኝ። እንደፈለጉ የሆኑ እኔ ሀሳቤ እንዲያውም ሌላ ነው። ሌላ እንደነሱ ሳይሆን እንደ ራሴ ማሳደግ ነው ፈልገው። ያላገኘሁትን እድል ልጆቼ ላይ ማድረግ ነበር ፈልገው፣ ግን አሉ ነው። ያለው መንግስት ነው ያለው። አይቻልም። መጀመሪያ ለራሱ ይረዳል። Genau. Wenn du nicht arbeitest,
Ab du Arbeit hast oder nicht. Du hast Recht, um deine Kinder besorgen. Wenn nicht, du hast Probleme. Du kriegst Probleme von der Stadt. Ja? ልጆችን ስራ ስላለ ስለሌለ ሳይሆን ለልጆችን ቴኬር ማድረግ አለብህ። እሽታት ይክፈል አይክፈል እሱም በኋላ ትነጋገራላችሁ። አንተ ክፈል አትክፈል፣ ግን ልጆችን በተቻለ አቅም ቤት ይዘህ ወይንም ደግሞ ቤት የለኝም ብለህ አመልክተህ ወይንም ደግሞ 1 ቀን 2 ቀን ሲቀረው በዚህ ቀን ያ ልጆቼ ማየት እፈልጋለሁ ተዘጋጁልኝ ትላለህ። አይ የለም አንተ ምግብ ሰርተህ ምን ብለህ ቁጭ ብለህ ነገሮች እያመረሩ ሲሄዱ እንገናኝና እናውራ። እሺ እንገናኝና እናውራ። የሱቁን ነገር እንዴት አደረግሽው? ይሄ ነው በቃ የሚወራው። የሱቁ ነገር ስለ ሱቅ ነው የሚወራው። ስለ ልጆቹ ዴንታ የላቸው። ይህንን እኮ ራሳቸው ሽማግሌዎቹ ሁለቱም የሚያወሩት እሱ ሲጠይቅ ሁለቱም የሚያወሩት ብለዋል። ግን የሚያወራው እሱ ነው ስለ ሱቁ። እሷ ደግሞ ገደል ይግባ ነው። ሁሉም ገደል ይግባ ነው ምትለው እሷ ግድ የላት። እንኳንስ ስለ ገንዘብ ስለምንም እያሰበች አይደለም። እነሱም ይጎዳሉ፣ ልጆቹም ይጎዳሉ። ያ ጠላት ደግሞ ይጠቀምባቸዋል። እኔ እኛ ቤት ጠላት የለም። በነገራችን ላይ ጠላትም ከተባልኩኝ እኔ ከልጄ ጋር ያለሁት ማንም የለም። ምናልባት አያቶቿ እናቶቿ አይዞሽ ይሏታል እንጂ አፍም የለን የምናወራበት። ይገባችሁ? የመጣብንን ነገር እግዚአብሔር በሰላም ያውጣለን ማለት ብቻ ነው። ኤኒዌይ እኔ ጂጂ ልጆችሽ ራሳቸውን ይጠብቁ፣ እግዚአብሔር ይጠብቃቸዋል። ስማ ህግ እኮ የፈረደው እኮ አለ። መጠንቀቅ ጥሩ ነው። ተጠንቀቁ። ጥሩ አይደለም። እዚህ ሀገር ያላችሁ ወንዶች ልትጠነቀቁ ይሻላችኋል። አንድ ትልቅ ነገር የተማርኩት ነውና ቆሞ መጫወትን አስተምራለች። ነገር አለ አፕልም ከመሞቴ በፊት አፕል ብላ የሰው ልጅ ፈተና እንደዚህ ነው የሚያጋጥማችሁ። በስራችሁ፣ በትምህርታችሁ ና በሁሉ ነገራችሁ እንደዚህ ያጋጥማችሁ። ያልፋል። በደንብ ነው የሚያልፈው። እኔም ስላለፍኩ ሴ ያልፋል። ወይጉ እንትን ስልሽ እኮ ጠፋሽ ማማዬ። እንግዱ ስፈልግሽ የለሽም። ከአንቺ ሰራውንዲንግ ያለው ሰው በስሜት ውስጥ ሆኖ አሁን እናንተ አሁን ፍርድ ቤት ማንም መጎዳዳት ሰላም ቢሆን እና በሁላችሁም ሳይድ ሰላም ተፈጥሮ ሁሉም ነገር በሰላም በሆነ መንገድ ቤተሰቦቻችሁ ማስተዳደር ብትችሉ ጥሩ ነው። ግን ስሜታዊ ሆነሽ አንቺ ስታወሪ ሰው ፒክ እያደረገ ከዛም ፒክ እያደረገ ምናምን የራሳችሁን ላይፍ እንደዚህ ሚዝረብል ነው የሚያደርጓቸው። እና አንዳንዴ ሙያ በልብ ነው እና የምታረጊው ነገር የምታደርጉት ነገር በውስጣችሁ አድርጋችሁ ገባሽ አይደል ጂጂ? እንደዚህ ብዬ መናገር አልፈልግም። እኔ ማውራት ስለማልፈልጉ ነው ጂጂ። ታውቂኛለሽ። እንግዲህ እኛ የሚዲያ ሰዎች ነን። ኦኬ ያ
ሚዲያ እኮ ነው አሁን ችግር ያመጣው። ሚዲያው ነው ችግር ያመጣው። ከመጀመሪያ ጀምሮ ሽማግሌዎቹ በቃ የተበላሸው እነሱም እዚህ ቤት የገቡ ጊዜ ነው ነገር የተበላሸው ሲጀምር። እንደዚህ አይነት ሰው በአቅራቢያሽን መጥራት አልነበረብሽም። ነውር ነብሻል። ስንት ሰው እያለ ማለት ነው። ቀጠልና ወዴት ተሄደ? የመጀመሪያው ሚዲያ ላይ የወጣው እሱ ጣሰ፣ ህግ ጣሰ ማለት ነው። የተነጋገሩትን ህግ ጥሰዋል። ከዛ ሰው ደነገጠ፣ ተመልካቾቻቸው ደነገጡ። በጣም ህዝቡ አዘነ። ገባሽ? ኦኬ፣ እንደምንም አለፈ። ከዛ በኋላ ደግሞ እሷ ደግሞ የተለያየንበት ምክንያት ምናምን ብሎ ሲል እሷ ከኔ ጋር ሆነች። በመጨረሻ የተለያየንበት ምክንያት አንደኛ በዚህ ነው ብላ አልወጣችም። አጭር ጽሁፍ ነው የጻፈችው። ወጥቶ ምንድን ነው ያለው? ምግብ መስራት ስለማትችል ስለምትተኛ ብሎ ስሟን አጠፋ። ምክንያቱ ይሄ አይደለም የሆነ ብላ ደግሞ እስከ ማስረጃ ሳታወራ እስከነ ማስረጃው የተደበደበችበትን፣ የተሰደበችበትን፣ የተገፈተረችበትን አወጣች። ለሱም ደግሞ ፖሊስ እና ፍርድ ቤት ምን መልስ እንደሰጡ ያው መረጃው አለ። ገባሽ? ምን ያህል ከባድ ቅጣት እንዳለ ማለት ነው። ይሄ አልበቃ ብሎ በድጋሚ በወንጀል ላይ ወንጀል አሁንም እየተጨመረ ነው። 4 ወር ስንኖር ልጆቹን ለማየት እዚህ ላይ ወጥቶ ልጆቹን ከለከሉኝ ይላል። እኛ ደግሞ ልጆቹን ብለን እኔ ካለሁበት ከተማ እዚህ ከተማ በሙሉ እንሯሯጣለን። በመጨረሻ ያለው ምንድን ነው? እኔ መኪና የለኝም፣ ትራንስፖርት የለኝም፣ ልጆቹን እየመጣው ማየትም አልችልም። ወደ ቤታቸው ተመለሱ፣ እኔ ቤቱን ለቀለው አለ። ኦኬ፣ እኔ ደግሞ እዚህ መኖር አልፈልግም በነገራችን ላይ፣ ምክንያቱም ልጆቹን የምረከበው እኔ ነኝ። እንደ አማራጭም ሰጠውት ቤቱን እንዲይዝ ማለት ነው። ይህንንም አልቻለም። የቤት ኪራይ መክፈል ስለማልችል ቤቱን መያዝ አልችልም ማለት አትሊስት በዛ እንኳን እንዲረዳን ማለት ነው። አንደኛ ቤት ኪራይ መክፈል አልችልም፣ ሁለተኛ ነገር እቃውንም ደግሞ አልቀበልም ማለት። አሁን ምን ይላል? ቤቱን ፈልጌ ነው የወጣሁት፣ ፈልጎ አይደለም የወጣው። መክፈልም መክፈልም እቃውንም እንትን ማለት ስለማይችል እንጂ እኛ እዛ ቤት አለ፣ ሌላ ቤት አለ። ኦኬ፣ አንደኛ እሺ አልኩኝ። ነገሮች እስከሚስተካከሉ ድረስ እዚህ መጣ። እያያችሁ ነው መቼስ ሚዲያ ላይ አይደለም። እኔ እኮ ቤት አለኝ፣ የራሴ ያደግኩበት የኖርኩበት 20 ዓመት በሙሉ ያፈራኋቸው ነገሮች፣ ጓደኞች፣ ቤተሰቦች አሉ። ግን ልጅ ይበልጣል፣ የእነሱ ህይወት ይበልጣል ብዬ እንደ ፓርቲ ተደግሶ ነው ወደዚህ የመጣ ነው። የ2 ሰዓት መንገድ አይሆንም። ሀገር የቀየርኩ ይመስላላችሁ? ከዛ ከኖርኩበት ማህበራዊ ኑሮ ነው ተነስቼ እዚህ የመጣሁት። እዚህ ከመጣ በኋላ ደግሞ በህግ እንዲህ በስነስርዓቱ የሚያይባቸውን ሰዓቶች ነግረውን አትሊስትኛ ኦኬ፣ ዛሬ ልጆቹ አባታቸው ጋር ስላሉ ብዬ ሱፐር ማርኬት እንኳን እንዳልሄድ ያንን ሰዓት ፊክስ አድርጎ አይነግረንም። የሆነ ነገር እንዳላረግ አይነግረኝም። በፈለገበት ሰዓት ይመጣ ይወስዳቸዋል። 3 ቀን አቆይቷቸው ያመጣቸዋል። እኔ ያንን ችያለሁ፣ እሷ ግን አትችልም፣ አትፈልግም። አንደኛ ልጅቷ እዚህ ነው ያደገችው። ሜንታሏ በሙሉ እንደነሱ ነው። አትሊስት ከኔ ጋር ባትነጋገር፣ ከሚስት ጋር ባትነጋገር፣ ከኤክስ ጋር ባትነጋገር፣ ከናቲ ጋር ተነጋገር። ከናቲ ጋር ደግሞ ምን አመጣ? ልክ ምሳ ሰርተሽ ምናምን ነገር ልትወስዳቸው ስትይ ልጆቹን እወስዳለሁ ይላል። ምንድን ነው ችግሩ? ስራ የለ ፕላን አውጥተህ እንደዛ እንድትሆኛ አልፈልግም ነው የምልሽ። ግን አሁን ያለው ነገር ግን ጀስት በጣም መቆሳሰል እንዳይሆንባቸው ነው። ቦስ ማናት ለፍልፍ የሚለኝ ሰር ብሎክ አድርጋቸው እናት ከነፈርት አልሰጠሽኝም። ኮሜዲ ራይተር ግን ጀስት ላይክ እና ብሎክ ምናምን አይደለም። እናንተ የሰውን ዜና እየሰማችሁ መዝናናት ነው የምትፈልጉት፣ የሰውን ችግርና ፎር ዘ ባክስ ዛሬ ምን ተፈጠረ፣ ምን አዲስ እንደዚህ ነው የምትፈልጉት። ይሄ ግን በሰው ላይፍ ግን እንደዚህ አይነት ነገር የለም። ፕሊዝ ስታፕ የሚፈልጉት እኔ አሁን በአንቺ እሰማለሁ፣ አስተያየት ሰጥቼ አላውቅም። ግን ጂጂ እኔ አንዳንዴ አስተያየት ሰጠች ተይ ስልሽ ሳይድ ይዤ አይደለም። በቃ ተይ ምልሽ ተይ
ተረጋጊ አይደለም። በቃ አንዳንዴ ሰው ተሳስተሽ አንቺ እኮ ያልሽ አይደለ እንዴ? አሁን የተናገርካችሁት ነገር ተተርጉሞ የሆነ ነገር ትየለ እንዴ? እንደዛ እንዳትሆኝ ተጠንቀቂ ነው የምልሽ። በቃ 4 ነጥብ። አንዳንዴ ተናደሽ ስትናገሪ ሰው እንደዚህ የሚባለው ነገር እንዳትገቢ፣ የምትናገሪው ነገር መልክ ተናገሪ። ግን ፍርድ ቤት ግን አሁን በጠበቃ የተያዘ በፍርድ ቤት ተገላጋይ በዛ እንጂ ሶሻል ሚዲያ ምንም አያመጣልሽም። ኤክስፕሌን ብታደርግላቸው ምንም እንትን አይሉልሽም። እንደዛ ማለት ነው። ጂጂ እወድሻለሁ። እሺ እንጂ አሁን በስሜት አሁን እነዚህ ምንም አያመጡልሽም። ለእነዚህ ኤክስፕሌን አረግሽ አላረግሽ 1 ሳምንት ይወራል። ኔክስት ዊክ ጠፍተሻል። ግን ሳምሪን ደስ ሳፖርት አርጊያት አርጊያት አልኩ። የሆነ ነገር ሲሏት ስትናገሪ እነሱ አንዱን አንዱ ዛሬ ስትናገሪ ነገ ስትናገሪ ጌምሽን ተጫውተሽ ውጪና በልብሽ በሙያሽ የምታደርጊው ነገር አድርጊ። ያለቀ አንድ ወርድ ይጠብቁና እሱ 1 ሳምንት ይሆናል። አንድ ወር ስትናገሪ 1 ሳምንት ይሆናል። እንደዛ እየተባለ እየተቀጣጠለ ፋሚሊ ነው፣ ልጅ ነው፣ ቤተሰብ፣ እናት ምናምን የሚባለው ነገር አለ። ግን አሁን የተጀመረው ነገር ሙያ ብለሽ ፍርድ ይሰጣል። ማናችሁም ትክክለኛ ሁኑ አትሆኑ ፍርድ ይሰጣል። ከዛ በኋላ ግን አሁን አይኖ ሳፖርት ማድረግ አለብሽ። ግን በተናገርሽ ቁጥር ይሄን ነው የሚፈልጉት። አርስት ነው የሚፈልገው እኮ በቃ። ስለዚህ እንጉዳይ ዝም በይ። ይሄ ሞዴሬተር ሰጥተሽኛል። ይሄን ነገር ይሄን ልጅ አሁን እሳንቻ ትናገሪ እንጂ ለምን ትናገሪያለሽ? አየሽ እንዲህ ነው የሚያናግሩሽ። ይኸውልሽ አየሽ እንዲህ ነው የሚያናድዱሽ። መናገር ብዬ ነው። እና ለሁላችሁም እናት የምታስበው ሌላ ነው፣ ልጅ የምታስበው ሌላ ናት፣ የእሷ ባል የሚያስበው ሌላ ነው። ሁሉም የራሱ ስሜት አለው እና በየነቀኑ እየተናስገን እንደዚህ ብለሽ ስትናገሪ ዛሬ ጂጂ እንደዚህ ያለች ተብሎ ሀ ይባላል። ነገር ደግሞ እስኪ ትናገር ምን አለች ተብሎ ለለለለላ ይባላል። ለምን እንደዛ ትሆኛለሽ? እስቲ ከጠቀማችሁ እንደዛ ማለት ነው። እሺ ጂጂ ጌምሽን ተጫውተሽ ውጪ። ምታደርጊው ነገር ነው ጨርሺ። እሺ ዋላቭ ዩ ባይ። አፕል ማለት ነው 5 ዩሮ ገዝቼ አንቺ በ5 ዩሮ ስጋ ገዝተሽ በርበሬ ሞጀረሽ በቅቤና በዘይት አድርገሽ ሆድሽን ስትነፊ ነው የምትዩ። እኔ ቫይታሚን ነው የምበላው። አልወድም። ልጣችሁን አልወድም። እሺ ጀመረች። ያን ያናደደው እሱ ብሩን ተቀብሎ እኮ መቀጠል እኮ ይችላል ወይ? እዛ ምንድን ነው ለሚሰጥ ትንሽ ብር እኮ ተመልሷል እኮ። እሷ ግን ለእናቴ ብላ ያንን አደረገች። በቃ ተለያዩ። ያን ያናደደው እንጂ ልክ ልጆቹን እንደተቀበለ አይልም ነበር አይደለም። በቃ አሁን የኛን ስም ማጥፋት ይፈልጋል። ቆይ 10 ቀን እኮ ምንም እኮ ሰላም እኮ ከመቀበሉ በፊት እኮ እንታረቅ እኮ ብለዋታል። እኔ እንኳን ባትፈልጊ እናንተ አሁን እኛ የምንፈልገው እዚህ ሀገር ያሉ ሰዎች አሉ። አሁን ደም ደውለውልኛል እያንዳንዱ። ምክንያቱም ይሄ ዞጌ እንደዚህ አይሆን ሳታወራ ምንም ነገር ሳትመልስ እንዳለ የተጻጻፉት ይወጣል። ከህግ ጋርም ተነጋግረናል። በሶሻል ሚዲያ የተደረገባትን ነገር ዲፌንድ ማድረግ ትችላለች። ኦፊሻል ተፈቅዶላታል ከፖሊስ ምን እንደጻፈ ምን እንዳረገ ምን እንደነበረ እንዴት አርጎ ሲያሰቃየን እንደነበረ 4 ወር በሙሉ እኛ ማውራት አልፈልግም። ይሄ ሁላ ደግሞ የኔ ጥፋት ነው።
ዛሬ እኔን የተወቀስኩት እኔና ወንድሟ ነው። ምክንያቱም ህግ ጋር ከሄደ እንደዚህ ነው የሚያስሩት። እኛም እንታሰራል። ለሁለታችንም ጥሩ፣ ለሁለቱም ጥሩ አይደለም። ችግር እኔ ማንም ያስገድለኝ ሰው የለም። እኔም ያስገድ ግን ሸርተት ካለ እነዚህ ሰዎች በቃ በራሳቸው ፍቃድ ካሜራ ምትከል በሰላም እንለያይ ስንል ልክ ህግ ጋር ከደረሰ በኋላ ያው ወረቀት እኮ አለ። ይሄ ወረቀት ገና ተተርጉሞ እንልክላችኋለን። እንደዚህ አይነት ወረቀት አይታችሁ ከሆነ የፖሊስ ነው እንዳይዘጋብኝ ነው። ከባድ ነገር ላይ ነው ያለው። እመኑን ነው። ውሸት ነው። እኛ ልጆቻችንን አልጠልም። ምን እኔ እዚህ የመጣሁት ሁሉ ነገሬን በትኜ የመጣሁት ለማን ነው? ለማን ነው? ቤት ስላለሽ ስለሌለሽ አይደለም። ለምትጠይቂው ጥያቄ በሙሉ መልሳለን። ቤት በአስቸኳይ እርዱኝ ብለሽ መያዝ ትችላለሽ። ግን ወደ እነሱ እግርሽ ሄደ ማለት አይነት ሰው ቢሆን ወደ እነሱ እግርሽ ሄደ ማለት ኦልሬዲ ሲስተም ውስጥ ገባሽ ማለት ነው። እሱ የፈለገው ልክ እንደዚህ ሀበሾቹ እንደሚያደርጉት ያ በፈለገበት ሰዓት ከዚህ መቼስ እጃቸውን ሰተን እንካብለን ተነጋግረን አንወጣ። ምክንያቱም አይፈልግም። እሱ የሚፈልገው ምንድን ነው? ልክ ትምህርት ቤት ሄዳ ልጆቹን ይወስዳል። መውሰድ የሚችል እዛም ማሳገድ እንችል ነበረ። እኔ ነኝ ትንሿ ልጅ ከአፏ አይጠፋም። የአባቷ ስም ከአፏ አይጠፋም። ከዛ ላይ አብረውን የኖሩት ትወደዋለች። አባቷ ደግሞ እርግጠኛ ነኝ ያስፈልጋታል ልጅቷ። ማናችሁም እርግጠኛ ነኝ ትፈልጉታላችሁ። መቼስ ከኔ ጋር ጸባለሁ እና ከቤተሰብ ጸባለሁ እና ልጅቷ እኮ ናት የምትጎዳው። እኛ እኮ አይደለም። የሆነ ነገር እየፈለግክ ማጣት ማለት እኮ ነው። በራሳችሁ ይዩት። ስለዚህ መገናኘት አለባቸው። ልጅቷ በቀን 20 ጊዜ ነው የምታነሳው። ኢቨን ቴሌቪዥን ሲከፈት ምናምን እንደዚህ ይመጣል። የሆነ ነገር ልትከፍቱላቸው ስትሉ ይመጣል። ተሳስታችሁ እንደዚህ ስታዩ ፎቶቸው ሲመጣ ማይዳድ ብላ የምትጮህ ጋይስ፣ የልጅቷ ጩኸት የልጅቷ ጥያቄ አያማችሁ? እንደ ትልቅ ሰው በጣም ምን የምትገርመኝ እኔን እንደምትጠይቀኝ እናቷን አትጠይቅም። ኦልሬዲ ተረድተዋለች፣ ነገሩ አውቃለች። ምክንያቱም ይመለስላት መልስን ከእናቷ ታውቋለች። አይ ምናምን እኔ ደግሞ መዋሸት አልችልም። እኔ አልችልም። እሱ ደግሞ እየዋሸ ይልካል። ለምንድን ነው የማትመጣው ብላ ስትጠይቀው እናትሽ አያትሽ እሷን አያትሽ አባረረችኝ ይላታል። አያትሽ ቤቱን ወሰደችው፣ ኪችኑን ወሰደችው፣ ቴሌቪዥኑን ወሰደችው። በስነ ስርዓቱ እንደዚህ ብሎ ነው የሚያሳድጋት፣ እንደዚህ ብሎ ነው የሚነግራት። መታኔን ጠየቀችኝ። ስኖትሩ ከሚስቴ ጋር ተጣለው፣ ከእናትሽ ጋር አልተስማማንም፣ ወይንም ደግሞ በጥሩ አማርኛ ስታድጊ ልክ እናትየው እንዳለችው ተነጋገሩ ብያቸው ነው የወጣሁት። ተነጋገሩ አይ ለጊዜው ብሎ ልክ እንደዛ እንኳን የመናገር ችሎታ የሚኖራቸው ትንሽ ፊደል የቆጠሩ ማሰብ የሚችሉ ሰዎች ናቸው። ለእናትየው አም ቢግ ስትላት አም ኢነፍ ቢግ ማማ አም 5 ስትላት ነው ሞር when you 18 or 16 I tell you everything ምናምን ያለቻት። መታኔ ትጠይቀኛለች did you know the secret for my dad and mom? የምን ሴክሬት ነው የማውቀው? እኔን እንደበል ማሚ ያ ሎንግ ታይም እኮ ነው እንዳንቺ አልተገናኘንም። አሁን ነው የተገናኘ ነው። ታዲያ ለምንድን አባቴ እዚህ ቤት የማይመጣ? ይህንን ጥያቄ ትችላላችሁ እናንተ? ሲደወልለት ምንድን ነው የሚለው? ቀኑ ሙሉ what are you doing all the day ይላታል። የሆነ የቲቪ ድምፅ ከሰማው ይሄን ከሰማ did you see you see the TV you watch the TV all the time ይላታል። ቲቪ እኮ እኛ እያየን ሊሆን ይችላል። እሷ ለስልክ ወደ ድብድቡና ወደ ጭቅጭቁ ነው የሚሄደው።
ልብስ ለብሷል፣ እዛ ሆኖ አንተ ነህ መጀመሪያ ምግብ በልተዋል፣ ልብስ በልተዋል። እሱን አይደለም የምንፈልገው። ና ተብላ ልጆቿ ናፍቃኛለች ብላ ለወር ምናምን አላ ይመጣና ግን ልጆቼን ከለከሉኝ። ሀሰት፣ ውሸት። እኛ እዛ መቅረት ስንችል ወደዚህ የመጣ ነው። ነይና እዚህ ያ ትምህርት ቤቱም እዚህ ስለተገኘላቸው ለዚያም ደግሞ በጣም ብልጥነቱን የምታውቁት ትምህርት ቤት ሲያስገባ ትልቋን ብቻ ነው ያስገባት ያስመዘገባት። ለምን ልጅቷ ትምህርቷንና ስራዋን ትታ እንድትቀመጥ ስለሚፈልግ ስትጠይቀው ቦታ የለም አሉኝ አለ። ልክ እኔ መጥቼ ትምህርት ቤት አስገብቼ እንደዚህ ያለ ብዬ ስጠይቃት ሴትዮዋ እስቲ ለምንድን ነው ታዲያ እንደዚህ ካላችሁ ለምንድን ነው መጀመሪያ ሁለቱንም ያላስመዘገባችሁት? ለምን ይፈልገዋል? ይሄንን ስራ እንዳይሰራ ሁለቱም ትምህርት ቤት እንዳይገቡ አንደኛዋን አስገብቶ አንደኛዋን ለመንግስት ጠበቅኩ ለማለትና ቁጭ ብሎ ለመብላት ሁለቱንም ማስመዝገብ ሲችል አላረግም። የዚህ ሰውዬ ታሪክ የዚህ ሰውዬ ሻር አንድ ኢትዮጵያዊ በዚህ መልኩ ካሰበው አንዳንዱ ኦፍ ልረፍ እኮ ይላል። ትምህርት ቤት ይጉልኝና ልረፍ ይችላል እኮ ትምህርት ቤት ስለማመላለሳቸው ለስራ አይሆንም ማለት እኮ ይቻላል። ሲያስገባቸው ለያይቱን ያስገባቸው አንዱ ቤት ቁጭ እንዲል አንዷ እንድትሄድ በዛ ሰበብ ለማስቀመጥ 4 ወር ሲቀመጥ ስራ መስራት ይችላል። ተነጋግረው ሁሉን ነገር ይችላሉ። ልጁ በጣም መሰሪ ነው፣ ከምታስቡት በላይ መሰሪ ነው። ክፋት ነው። ምን እንደሰራ ምን እንዳደረገ እዚህ ቤት ውስጥ ብትሰሙ በወሬ ደረጃ በማስረጃ ደረጃ ብንነግራችሁ አንደኛውን የጠፋ ስም ስላለኝ እኔ ልጄ በእኔ ነው የምታዩት። ሳምር ግን እንደዚህ አይነት ሰው አይደለችው። ለዚህ ነው በቃ ፍቅሬን ህይወቴን ብላ ራሷን የሰጠችው። ግን አሁንም አላምንም። እሱ የፈለገው ምንድን ነው? በቃ ወልዳለች፣ ከእናትየው ጋር ችግር አለባት፣ አትቀበላትም። ረስቶታል። የእሱ እናት ምናልባት አትቀበለው ትችላለች። እና ሁሉም ነገር ይወጣል። እስካ ለምን አልከለከልንም? ኧረ ልብስ አልከለከልንም። አልተከለከለም። ሄዶለታል ልብስ። አልከለከልንም። ሀሰት አልከለከልንም። እውነቱ በሕግም ስለተያዘ እውነቱም ስለሚወጣ የዛኔ እኔ ደግሞ አንድ ነገር ላስጠንቅቃችሁ፣ ታዝባችሁ ተውት። ደግሞ ሄዳችሁ አትሳደቡ። ምክንያቱም በስድብ ሰው ስለሰደባችሁት አሁን ሳምሪን እንደዛ ወረዳችሁባት አይደለም። አለማወቅ ነው። በተሰጣችሁ ነው። ከሰማችሁም የሚወጣው ነገር ይወጣል። ስትሰሙ በቃ ቤታችሁን ፈትሹ፣ እራሳችሁን ፈትሹ፣ ተማሩበት። ለወደፊቱ ዝም ብላችሁ ካለ ማስረጃ ሲወራ አትመኑ። ያ ሄዳችሁ ግር ብላችሁ ሰው ላይ አትጩ። በቃ ሁሉም የራሱ ምክንያት አለው። ከተጠያቂነት ለማምለጥ ሰው የማይቆፈረው ነገር የለም ነው። ግን የትኛዋ ሴት ናት ስታስቡት ልጆቿን የምትጥል? እንኳን እኔ የምስልች እናት እያለቻት እስከነ ምናምን ልጆቼን እጥላለሁ እንዴ? እኔ እንኳን እዚህ አጠገቤ ያሉት እኔ እኮ በፈልገው እኮ ይከፈለኛል። ያ መጀመሪያ እኮ በልጆቼ እንደሚከፈለኝ ታውቃላችሁ። እኔ አሜል ድብቅ ብቻ ማድረግ ነው። ልጆች ጠባቂ ነኝ ካልኩኝ መንግስት ይከፍለኛል። እና ምን ሆኜ ነው ቤቴም ቁጭ ነው የምለው? ረጅም ጊዜ ሆኖኛል። ልጆቼን ደግሞ የታገልኩ ልጆቼ እኔ እኮ ጸባችን እኮ ከእሱ ጋር ምን ከእሷ ጋር እኮ ጸባችን እናንተን አልፈልገም ልጆቼን አሳዩኝ እኮ ነው።
የልጅ ልጆቼን አሳዩኝ ነው እሱ። የልጅ ልጆቹን አላሳይም ነው ከእሱ ጋር ጸባቸው። እኔን ይቅርታ ትበለኝ ከኔ ጋር እንነጋገር ስል አንተን ይቅርታ ከምል እጠብቃለሁ። የእግዚአብሔሩን እጠብቃለሁ። ሽማግሌዎች እኮ አሉ ነው የእግዚአብሔርን ስራማ እጠብቃለሁ። ግን አሁንም ይሄን ነገር አልፈልግም። አንድ ነገር ልንገራችሁ፣ ሁለቱ የሆነ ነገር ቢሆኑም አሁንም የሚጎዱት ልጆቹ ናቸው። ምንም የምትጠቅሙት ነገር የለም። እሱ ጋር ሄዳችሁ ውር ብላችሁ ብትሰዱት እውነት ልንገራችሁ ልጆቹን ነው የምትጎዱት። አንዷ ምን አለችኝ፣ አሁን እሱን ብንሰድበው ኖኔ ስድብ አልፈልግም። እኛ ስድብ አንፈልግም። እኛ ወይ ምክር ወይ እውነታውን ሌላው የሚማርበትን ነገር ነው የምንፈልገው። ሳምሪም ሰደባችኋት፣ ምን የጠቀማችኋት ነገር? የምትጎዳው ፊሎ ናት። ነገ ይሄ ቲክቶክ ሁሉ ነገር ይወጣል። ስታስቡት የትኛዋ ሴት ናት በዚህ መልኩ ወንድ እንደ አህያ እኮ ረግጧት እኮ ነው የተለያዩት። አሁን ታምናላችሁ የሚባል እኔ ራሴ አላምናትም። አሁን አንዳንድ ነገር ስትነግረኝ ለማመን ያቅተኛል። እኔ ራሴ ለማመን ትቸገራላችሁ። አንዳንድ ነገሮች በቃ ትቸገራላችሁ። እንዴ አንዳንድ የራሴ ልጅ ድክመት ምን ያየሁት የቱ ጋ ነው? አንቺ ብልጥ ነሽ፣ ስማርት ነሽ፣ ጎበዝ ነሽ። ይሄ ሁላ በደል ማሳለፍ እኔ አላሳለፍኩም፣ እናንተ አላሳለፋችሁ። ያንን እኮ የምታውቁት እኮ እች ልጅ ዛሬ ነው ጃኬት የገዛሁላት። ታምናላችሁ? ትላንትና ጃኬት የላትም። የክረምት ጃኬት የላትም። ሳምሪ ክረምት ጃኬት የላትም። ኦሬዲ ብሬኗ ያለው ምን ላይ ነው? ቤት ላይ ነው። እራሷ ጃኬት የላትም። ይሄ ክረምት ጃኬቶች የላትም። ደህና ልብስ የላትም። ማየት ትችላላችሁ። አሁን ነው እኔ ጋር ስትመጣ ነው ከራሴ ገንዘብ አውጥቼ የገዛሁት። እንትኑ ሁሉ ነገሩ